በሀገራችን ኢትዮጵያ ከወደ ጂንካ የተሰማው ዜና በርካቶችን አስደንግጧል። ሄሞራጂክ ፊቨር የተሰኘው ይህ አዲስ በሽታ እስካሁን 6 ሰዎችን ገድሏል። በተለይ ከቅርብ ጊዜ ወዲህ በዓለማችን ላይ ኮቪድ፣ ኮሮናና የዝንጀሮ ፈንጣጣን ጨምሮ አዳዲስ የሆኑ አደገኛና ተዛማጅ ቫይረሶች መበርከታቸው በርካታ ጥያቄዎችን እያስነሳ ነው። የባሰ የከፋው ደግሞ እነዚህ ቫይረሶች ዘውትር የሚገኙት ታዳጊ ሀገራት ውስጥ መሆኑ ከጀርባ ያለውን ነገር አጠያያቂና አስደንጋጭ አድርጎታል። በተለይ እነዚህን መሰል ቫይረሶች በላብራቶሪ የሚሰሩ መሆናቸው የዝንጀሮ ፈንጣጣ በተባለው በሽታ በዩክሬኑ ጦርነት ጅማሮ ላይ በገቢር ከታየ በኋላ የዓለም ሕዝብ የፋርማሲውቲካል ኢንዱስትሪዎችና የጤና ድርጅቶች ላይ ጣቱን ቀስሯል። ከዚህ ተግባራቸው ጀርባ ያለው ምክንያትም በብዙዎች ዘንድ መነጋገሪያነቱ እንደቀጠለ ነው። ጥያቄው ባለፉት ዓመታት እነዚህ አደገኛ ቫይረሶች በዚህ ልክ ከመንሰራፋታቸው ጀርባ ምንድነው ሚስጥሩ የሚለው ሆኗል። Southern Ethiopia after a suspected outbreak of a deadly viral hemorrhagic fever. On Thursday, local reports confirmed 6 people have died in the town of Jinka. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በጂንካ ስለተከሰተው ሄሞራጂክ ፊቨር ስለተሰኘው አዲስ በሽታና በዓለማችን ላይ ከቅርብ ዓመታት ወዲህ ከተከሰቱ ቫይረሶች ጀርባ ስላለው እውነታ እናወጋችኋለን። ከጂንካ እየተሰሙ ያሉ መረጃዎች እጅግ አሳዛኝና አስፈሪ ናቸው። በደቡባዊ ኢትዮጵያ ጂንካ ከዚህ በፊት ተከስቶ የማያውቅ ሄሞራጂክ ፊቨር የተባለ በሽታ ተከስቶ እስካሁን የተረጋገጠ የ6 ሰዎችን ሕይወት ቀጥፏል። በግምት ከ20 ቀን በፊት በጠና ታሞ የሞተን አንድ ግለሰብን ጨምሮ 6 ወንዶች ሕይወታቸው ማለፉ ተሰምቷል። የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢንያም አስራት እንደተናገሩት ከሆነ በበሽታው በጠና ታሞ የነበረውን ግለሰብ ሲያስታምሙ የነበሩ ዶክተርና ነርስም ከሟቾቹ መሃል እንደሚገኙበት ተናግረዋል። ሁኔታውን የተረዳው ዓለም አቀፉ የጤና ድርጅትም ጉዳዩን ለመቆጣጠር የሚረዳ $300,000 ለኢትዮጵያ ድጋፍ ማድረጉን ገልጸዋል። ከግለሰቡ ጋር ግንኙነት የነበራቸው 4 ሰዎችም በሳምንት ጊዜ ውስጥ ራስ ምታት፣ ትኩሳት፣ ማስመለስ፣ ድካምና የማስቀመጥ ምልክት አሳይተው በጂንካ አጠቃላይ ሆስፒታል ክትትል ሲደረግላቸው የቆየ ሲሆን የተደረገላቸው የኩላሊት ምርመራ ውጤትም ከፍ ያለ ነበር ያሉት ዳይሬክተሩ በአንድና በ2 ቀን ልዩነት የጤናቸው ሁኔታ ተባብሶ ሕይወታቸው ማለፉን ገልጸዋል። ከአራቱ አንዱ ወደ ሐዋሳ ሪፈር ተደርጎ ክትትል እየተደረገለት ሲሆን በአሁኑ ወቅትም የተሻለ ሁኔታ ላይ መሆኑ ተገልጿል። ታመው የመጡትና የሞቱት በአንድ ቤተ ክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ውስጥም 5 ሰዎች ሞተዋል። ሕይወታቸው ካለፈው ውስጥም 2ቱ ከታማሚዎች ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። ታማሚዎቹ ወደ ሆስፒታል ሲሄዱ ያሳዩት ምልክት የወባ አይነት ምልክት እንደነበር ከጂንካ ሆስፒታል የወጡ ምንጮች ገልጸዋል። አንዳንዶቹ ደም በአፍንጫቸው መውጣትና የማስቀመጥ ምልክቶችን ያሳዩ ነበር። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭቱንም ለመግታት ከወዲሁ ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችንና የላብራቶሪ ምርመራዎችን፣ የማህበረሰብ ቅኝትን፣ የንክኪ ልየታንና የቤት ለቤት ልየታን እንዲሁም ደግሞ የሕክምና አገልግሎት አሰጣጥን እያጠናከረ እንደሚገኝ አሳውቋል። በሚመለከታቸው የባለድርሻ አካላትና በሚኒስቴር መስሪያ ቤቱ በኩል ሌላ ተጨማሪ መግለጫ እስኪሰጥ ድረስም ህብረተሰቡ ህመሙን ለመከላከል የተላለፉ ምክረ ሐሳቦችንና ጥንቃቄዎችን ተግባራዊ እንዲያደርግ አሳስቧል።
ሚኒስቴሩ በመግለጫቸው ያስተላለፏቸው ምክረ ሐሳቦችና ጥንቃቄዎች በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና የማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜም ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋማትን በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞሬጂክ ፌቨር መሰል በሽታን መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። የዓለም አቀፉ የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማኅበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል ለተከሰተው ቫይራል ሄሞሬጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም አቀፉ የጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ወይም 45 ሚሊዮን ብር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም የጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፉን ለማሳደግ ዝግጁ መሆኑንም አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም የጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑን ጠቁሟል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎችን ጨምሮ የተለያዩ መድኃኒቶችንና ቁሳቁሶችን መላኩንም ዳይሬክተሩ አክለው አሳውቀዋል። ቫይራል ሄሞሬጂክ ፊቨር በሽታ ምንድን ነው የሚለውን በተሻለ ለመረዳት ቃላቱን ለያይተን እንመልከታቸው። ቫይራል የሚለው የህመሙ መነሻ ቫይረስ መሆኑን የሚጠቁም ሲሆን ሄሞሬጂክ የሚለው ደግሞ በሽታው ሰውነትን የሚያደማ መሆኑን ይገልጻል። ፊቨር የሚለው ደግሞ ከፍተኛ የሰውነት ሙቀት የሚለቅ መሆኑን ያሳያል። ከሰውነት ደም መፍሰስና ከፍተኛ ትኩሳት የቫይራል ሄሞሬጂክ ፊቨር በሽታዎች ሁሉ የጋራ ባህሪ ነው። ይህንን በሽታ የሚያመጡ የተለያዩ 5 የቫይረስ አይነቶችም አሉ። እነዚህ ቫይረሶች ሰውንም እንስሳትንም የሚያጠቁ ናቸው። ቫይራል ሄሞሬጂክ ፊቨር በሽታዎች በዋናነት የሚያሳዩት ምልክት የደም ዝውውር መዛባት፣ ተቅማጥ፣ ራስ ምታት፣ ዝቅተኛ የደም ግፊት፣ ከፍተኛ ሙቀት፣ የፊትና የደረት አካባቢ መቅላት፣ ከፍተኛ የደም መፍሰስ፣ ከፍተኛ የሰውነት ህመም፣ የጡንቻ ህመም፣ ሰውነት ላይ የተለያዩ ነጠብጣቦች መውጣትና በሰውነት ላይ ውሃ የያዘ እብጠት ዋና ዋናዎቹ ናቸው። እነዚህ ምልክቶች እንደ በሽታው ልዩነት ሊኖራቸው ይችላል። በዓለም ደረጃ ታዋቂ ከሆኑ ቫይራል ሄሞሬጂክ ፊቨሮች መካከል ኢቦላና ማርበርግ ቫይረሶች ተጠቃሽ ሲሆኑ እጅግ ገዳይና በወረርሽኝ ደረጃ ሊስፋፉ የሚችሉ ናቸው። የቫይራል ሄሞሬጂክ ፊቨር በከፍተኛ ደረጃ የባዮሎጂካል ጦር መሳሪያ የመሆን ዕድሉም ከፍተኛ ነው። በአንዳንድ ሀገራት የመከላከያ ሚኒስቴር የምርምር ቤተ ሙከራዎች ውስጥ ወደ ባዮሎጂካል ጦር መሳሪያነት ለመቀየር ጥናትና ምርምር እንደሚሰራባቸውም ይታመናል። የባዮሎጂካል ጦር መሳሪያ ማለት የሕክምና ባለሙያዎች በቤተ ሙከራና በላቦራቶሪዎች ውስጥ የሚፈጥሯቸው በሽታዎች ማለት ናቸው። ዋነኛ ዓላማቸው ደግሞ ጠላት የተባሉ ሀገራትን ለማጥቃት ነው። ብዙ ጊዜ ደግሞ የዓለማችንን የሕዝብ ቁጥር ለመቀነስም አገልግሎት ላይ ይውላሉ። ይህ ማለት ጠላት ነው የተባለን ሀገር ወይም መወገድ አለበት የተባለን ሕዝብ አሊያም ወታደር እንዲሁም ደግሞ የተፈጥሮ ሀብት ለማጥፋት የሚዘጋጅ መሳሪያ ነው። ሀገራት እንዲህ አይነት ክስተቶች ሲያጋጥሟቸው ቀድመው የሚጠረጥሩትና የሚመረምሩት ጠላቶቻችን የሚሏቸውን ሀገራት ይሆናል። አሁን በኢትዮጵያ ሁኔታም የቫይረሱ አይነት መለየት እንዲሁም ጂንካና አካባቢው ኢትዮጵያ ከደቡብ ሱዳንና ከኬንያ ጋር የምትዋሰንባቸው አካባቢዎች እንደመሆናቸውና ሀገራቱ ተመሳሳይ የቫይራል ሄሞሬጂክ ፊቨር በተደጋጋሚ ከተከሰተባቸው የመካከለኛው አፍሪካ ሀገራት ጋር የሚጎራበቱ በመሆኑ ጉዳዩ በአግባቡ ሊመረመር ይገባል። ከዚህ በተጨማሪም የጠላት አካላት ደባም ሊሆን ስለሚችል መንግሥት ይህንን ክትትል እንደሚያደርግበት ይጠበቃል። ውድ የመሿለኪያ
ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከቅርብ ዓመታት ወዲህ በዓለም ላይ ታይተው የማይታወቁ ቫይረሶች በብዛት እየተከሰቱና እየተስፋፉ ብዙ የሰው ልጆችን በተለይም ደግሞ የታዳጊ ሀገራት ዜጎችን እየቀጠፉ ይገኛሉ። ከኤድስ እስከ ኢቦላ እነዚህ በሽታዎች በብዙዎች እምነት በላቦራቶሪዎች የተሰሩ የትላልቅ መንግስታትና መድኃኒት አምራች ድርጅቶች የክፋት ውጤቶች ናቸው ይሏቸዋል። በዚህ ዙሪያም በርካታ ማስረጃዎችና መረጃዎችም እየወጡ ነው። ለአብነትም በቅርብ ጊዜ በዓለም ደረጃ ከፍተኛ የጤና ስጋት ሆኖ የነበረው የዝንጀሮ ፈንጣጣ ወይም ሞንኪ ፖክስ ስለዚህ ትርክት ጥሩ ማሳያ ነው። ጊዜው የሩሲያ ታንኮች ወደ ኪየቭ አቅጣጫ ፊታቸውን አዙረው የሚከንፉበት 2022 ነበር። የምዕራቡ ዓለምና አሜሪካ ደግሞ አይዞሽ ያሏትን ዩክሬንን ለመደገፍና ለአዲሱ ዓለም ጦርነት ወገባቸውን ሸብ ጦራቸውን ሳል ጋሻቸውን ረገፍ ያደረጉበት ጊዜ ነበር። በአውሮፓ ምድር ግን ታይቶ የማይታወቅ አንድ ክስተት በመሃል ተፈጠረ። ሰዎች የተለየ ህመም ይታይባቸው ጀመር። ከፍተኛ የራስ ምታት፣ ሙቀትና ሰውነት ላይ የሚወጣ ሽፍታ እንዲሁም ደግሞ እብጠት ምልክቶቹ ነበሩ። ይህ አይነት በሽታ በምድረ አውሮፓ ታይቶ ባለመታወቁ አዲስ የበሽታ ወረርሽኝ መጣ ብሎ ድፍን የዓለም ህዝብ ተጨነቀ። በእርግጥም የአውሮፓ የሕክምና ጠበብት ይህ የጥቁሮች በሽታ ነው ብለው ንቀውት ነው እንጂ በሽታው መነሻው ከዝንጀሮ ፈንጣጣ ወይም ከሞንኪ ፖክስ ነው። US state of Massachusetts have recorded their first case of the rare monkeypox virus. Several European countries have reported cases, most recently in France. በወቅቱም ድፍን አውሮፓ ታመሰ። የበሽታው መነሻን ለማወቅም ብዙ ጥረት ቢደረግም ትክክለኛው መነሻ ሊታወቅ አልቻለም። ሁሉም በሚባል ደረጃ በበሽታው የተያዙ ሰዎች የበሽታዎች መፈልፈያ ነው ወደሚባለው የአፍሪካ አህጉር ያደረጉት የጉዞ ታሪክ የሌላቸው መሆኑ ደግሞ አንዳች የሆነ ሚስጥር እንዳለ አሳበቀ። እንደሚታወቀው ደግሞ ምዕራባውያኑ ብዙ በሽታዎችን የሚፈበርኩባቸው ላቦራቶሪዎች የሚገኙት በዩክሬን ነው። የአሜሪካው ባዮስቴት ላብ፣ የእንግሊዙ ፋርማክና ዓለም አቀፉ ባዮፋርምን ጨምሮ ከ30 በላይ ዓለም አቀፍ የምርምር ላቦራቶሪዎች እስከ ጦርነቱ መነሻ ድረስ ሲሰሩ የነበረው በዩክሬን ውስጥ ነበር። አንዳንዶች እንደሚሉት ደግሞ ይህ የምርምር ላቦራቶሪዎች ቁጥር ወደ 50 ይጠጋል። ዩክሬን የዓለም በሽታ ሁሉ በብልቃት ታስሮ የተቀመጠባት የፓንዶራ ሳጥን ነበረች። የሩሲያና የዩክሬን ጦርነት ሲጀመር ተመራማሪዎቹ እግሬ አውጭኝ ብለው የምርምር ላቦራቶሪ ዕቃዎቻቸውን ይዘው ወደ ሌላ ቦታዎች መሸሽ ጀመሩ። የአጋጣሚ ግን ያልተጠበቀ ችግርን ይዞ መጣ። ከጥድፊያና ከጥንቃቄ ጉድለት የተነሳ የተወሰኑ በሽታዎች ከተቀመጡበት ብልቃጥ ሀፈት ልከው ወጡ። በከፍተኛ የባቡር መስመር በተሳሰሩት የአውሮፓ ሀገራት ውስጥም ያመለጡት በሽታዎች በአጭር ቀናት ውስጥ በብዙ ቦታዎች ሊታዩ ቻሉ። በወቅቱ ካመለጡ በሽታዎች ውስጥ በከፍተኛ ደረጃ የሚዲያ ሽፋን ያገኘው በሰውነት ላይ ከፍተኛ ጠባሳ የሚያወጣው የዝንጀሮ ፈንጣጣ ነው። እናም ከአውሮፓ እስከ አሜሪካ፣ ከእንግሊዝ እስከ አውስትራሊያ በሽታው በቀናት ዕድሜ ብዙ ሰዎችን ለከፈ። በዚህም ዓለም ደነገጠ። የዝንጀሮ ፈንጣጣ በአጭር ጊዜ ውስጥ የበሽታው ውጤት ስለሚታይ ይህ በሽታ ታወቀ እንጂ ውጤታቸውና የህመም ስሜታቸው ቶሎ የማይታይ ሌሎች በሽታዎችም በወቅቱ አምልጠው ወጥተው ወደ ሰው አሊያም ወደ እንስሳ ገብተው ሊሆን ይችላል። ይህ ወደፊት ታሪክና ሳይንስ ተመራምረው የሚደርሱበት ሲሆን እስካሁን ግን በግልጽ የታየው የዝንጀሮ ፈንጣጣ ብቻ ነው። ለማንኛውም ለጥንቃቄ ይረዳናልና ይህ በሀገራችን በጂንካ ከተማ የተከሰተው አዲሱ ቫይራል ሄሞራጂክ ፊቨርም ሲባባስብን የሚታዩ ምልክቶችን እንቃኝ። በሽታው የሚያሳያቸው ምልክቶች በቆዳ ስር ደም መውጣት፣ ከአፍንጫ፣ ከዓይን ወይም ከጆሮ ደም መፍሰስ፣ የጭንቅላት አእምሮ መናጋትና መደንገጥ፣ ራስን መሳትና ኮማ ውስጥ መግባት፣
የኩላሊትና የጉበት መጎዳት እንዲሁም ደግሞ የሁለቱም ስራ ማቆም፣ ከፍተኛ ድካምና ሾክ እንዲሁም ደግሞ የሰውነታችን መስራት አለመቻል ነው። በሽታው በትንኝ ንክሻ አማካኝነት የሚተላለፍ በመሆኑ የአልጋ አጎበርን መጠቀም ራስን ከሞት መታደግ ነው። ከታማሚ ሰው ጋር ያለውትን ንክኪ መቀነስና አፋጣኝ የሆነ የሕክምና እርዳታ ማግኘትም ሌላው አስፈላጊው ጉዳይ ነው። በሽታውን ሙሉ በሙሉ ማዳን የሚችል ሕክምና እስካሁን የሌለ ሲሆን በሽታውን አስቀድሞ መከላከል ግን ብቸኛው ቁልፉ መንገድ ነው። በሽታውን ለመከላከልም እጅን በሳሙናና በንጹህ ውሃ ዘውትር መታጠብ፣ በርካታ ሰዎች ከበዙባቸው ስፍራዎችም ራስን መጠበቅ፣ ከሰዎች ደም፣ ከሰዎች ምራቅና ሌሎች ከሰውነት ከሚለቀቁ ፈሳሾች ንክኪዎችን ራስን መጠበቅ፣ እንደ አይጥና መሰል ሌሎች እንስሳቶችን መራቅና ከቤቶ ማራቅ እንዲሁም አጎበርን በመጠቀም ከነፍሳት ራስን መጠበቅ ናቸው። በተከሰተው ቫይራል ሄሞራጂክ ፊቨር በሽታ ዙሪያ መረጃዎችን ከትክክለኛ ምንጭ በመውሰድ ተገቢ ጥንቃቄ በማድረግ ራሳችሁንና ቤተሰባችሁን ትጠብቁ ዘንድ መልእክታችን ነው። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።